እና የምናገርበት ርዕስ እባክህ እርሱን ስማ በሚል ነው። እባክህ እርሱን ስማ በሚል ነው። እንግዲህ እህቶች ደግሞ እባክሽ እርሱን ስሚ ብላችሁ መውሰድ ትችላላችሁ። ምክንያቱም መጽሐፍ ቅዱስ ላይ የተጻፈው በዚህ መልክ ስለሆነ ነው። የእግዚአብሔርን ድምጽ ስለመስማት ወይም እግዚአብሔር የሚለውን ቃል ስለመታዘዝ ነው ዛሬ የምንነጋገረው። በዚህ ክፍል ዮሐንስ ወንጌል ምዕራፍ 10 የእረኛ ምዕራፍ ነው በመባል የሚታወቀው። መዝሙር 23 እና ዮሐንስ 10 ስለ እረኝነት ይናገራል። ጌታ ኢየሱስ ነው ይሄንን ምሳሌ የሚናገረው። በእረኝነት ውስጥ ብዙ ነገር አለ። ስለ እረኝነት ካጠናችሁ ምሪት አለ፣ ጥበቃ አለ፣ አቅርቦት አለ። ብዙ ነገር ህይወትን ተቆጣጥሮ እሱ የሚመራበት ህይወት ነው እረኝነት። መሰጠትን ሙሉ ለሙሉ መሰጠትን የሚፈልግ በእረኛውን ለመከተል ቀላል የሚመስል ግን አይምሮ ላለው ሰው ትልቅ ፈተና ነው። በነገራችን ላይ አሁን በጎችን እና አንድ እረኛን ዝም ብላችሁ ካያችሁ የተለመደ ስለሆነ ኖርማል ሊመስል ይችላል። ግን በጎቹ የራሳቸውን አመለካከት አስተሳሰብ ይሆናል አይሆንም የሚለው ነገር መጠቀም አይችሉም። በእረኛው ላይ ሙሉ ለሙሉ ዲፔንደንት ናቸው። በሱ ላይ የተደገፉ ናቸው። እሱን ያምኑታል። እሱ ውጡ ሲል ይወጣሉ፣ ግቡ ሲሉ ይገባል። እሱን ነው በቃ ህይወታቸውን ለሱ ሰጥተው የሚከተሉ ናቸው። እውነተኛ አማኝ እንዲሆኑ እንዲኖር እግዚአብሔር ይፈልጋል። እና ይሄ ክፍል ሲነግረን ታዲያ እንዲህ ብሎ ይናገራል። ቁጥር 3 እና 4 5 እንዲህ ይላል። ለርሱ በረኛው ይከፍትለታል፣ በጎቹም ድምጹን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱን ሙሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምጹን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምጽ አያውቁምና ይላል። በዚህ ውስጥ ደጋግሞ ድምጽ የሚል ቃል ታያላችሁ። እና ድምጹን ይከተላሉ ይላል። የሌላውን ድምጽ ግን አይከተሉም ስለማያውቁ ይላል። ይሄ መስማት የሚለው በጎቹ ድምጹን ይሰማሉ ሲል ድምጹን ያውቁታል ብቻ ማለት አይደለም። መስማት የሚለው ቃል መታዘዝን ነው የሚያመለክተው አይደለም? በእኛም በቋንቋ ስርዓት ውስጥም እንደሱ ነው የሚያመለክተው አይደለም? ብዙ ጊዜ አንተ ለምሮ ማትሰማኝ ስትሉት ልጃችሁን ጆሮ በደንብ አይሰማም ማለታችሁ አይደለም፣ አትታዘዘኝም ማለት ነው አይደለም? ለምንድነው ማትታዘዘው ነው? አንተ ልጅ በቃ አልሰማልከኝ አይደል ስትሉ አትታዘዘኝም ወይ የሚል ነው። እንዲሁም እዚህ ክፍል ላይ ይሄንኑ ሐሳብ የያዘ ነው። በጎቹ ድምጹን ያውቃሉ ይከተሉታል ይላል። ድምጹን ይሰሙታል ይላል። ስንቶችነን በእግዚአብሔር ድምጽ ለመመራት ፈቃደኛ ይሆን? የእረኛው ድምጽ ወደ ህይወታችን ሲመጣ ከራሳችን ዕውቀት ሌሎች ሰዎች በዙሪያችን ካሉ ከነገሩን እኛም በልምድ በህይወት ኤክስፒሪየንስ ካሳደግነው ነገር ይልቅ እሱን ለመስማትና ለመከተል ፈቃደኞች ስንቶች ነን? እግዚአብሔር ዛሬ እንዲህ ይላል፣ ስለናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እኔ ወዴት እንደምወስዳችሁ አውቃለሁ፣ እንዴት እንደምመራችሁ አውቃለሁ፣ እንዴት እንደማደርሳችሁ አውቃለሁ። ስለዚህ ሙሉ ለሙሉ በኔ ተማመኑ ይላል። መስማትና መከተል በመጽሐፍ ቅዱስ ውስጥ እግዚአብሔርን ለመስማት ፈቃደኛ ባለመሆን ምክንያት ትልልቅ ዋጋ የከፈሉ ሰዎች አሉ። እግዚአብሔር ያለውን ለመስማት ፈቃደኛ ባለመሆን። ስለዚህ እንዲህ ብዬ አሰብኩ፣ ለመሆኑ አማኞች የእግዚአብሔርን ቃል እንዳይታዘዙ ወይም እየገባቸው እውነቱ በሌላ አቅጣጫ እንዲሄዱ የሚያደርጋቸው ምክንያቶች ምንድናቸው? አንዳንድ ብዙ ሰዎቻችን እኮ የእውቀት ችግር አይደለም ያለ ታውቃላችሁ። የእውቀት ችግር አይደለም፣ ልክ እንዳልሆነ ስለምናውቅ አይደለም እኮ የምናበላሸው። ብዙ ጊዜ ልክ እንደሆነ እያወቅን አናደርገውም፣ ልክ እንዳልሆነ እያወቅን እናደርጋለን። ለምንድን ነው የሚል አንዳንድ ሐሳቦችን ዝም ብዬ ለማየት መጽሐፍ ቅዱስ ሳጠና ሞክሬያለሁ።
አንደኛው ሐሳብ ጥርጥር ነው ወይም እግዚአብሔር የሚለኝ ባይሆንስ የሚል በእግዚአብሔር ላይ እምነት ስለሌለን ነው እግዚአብሔር የሚለውን ማድረግ የምንፈራው ወይም የማናደርገው ለሚጠራጠር ሰው ይላል ያዕቆብ በመንገዱም ለሚወላውል ከእግዚአብሔር ዘንድ አንዳች አይቀበልም ይላል ሁለት ሐሳብ ላለው በመንገዱም ለሚወላውል ይላል በእግዚአብሔር ቤት ውስጥ ከምንም በላይ የሚፈልገው ድምጹ ሲመጣ መስማት ያስፈልጋል መስማት ሲባል ደግሞ ዝም ብሎ እንደሌላው ቃል ሳይሆን ጳውሎስ ለገላትያ አማኞች እንደነገራቸው ከእምነት ጋር በሆነ መስማት ነው አሜን አይ ስሰማ ኖርማል ታሪክ ስሰማና የእግዚአብሔር ቃል ስሰማ እንዳይነት መሆን የለበትም የእግዚአብሔርን ቃል ስትሰሚ እንደሆነ ሂስትሪ ዋው ብለሽ አይደለም መስማት ያለብሽ ህይወትሽ ላይ መጥቶ ልዩነት ማምጣት አለበት ህይወትን ሲያገኘው ካንተ ጋር አክቲቭ ሆኖ በህይወት መስራት አለበት ይሄ ነው ከእምነት ጋር በሆነ መስማት ስትሰማ የሆነን ሰው አዳነው ሲል አዳነው ብለ መቆም የለብም እኔንም ያድነኛል ብለ መቀጠል አለበት ሃሌሉያ እና መጽሐፍ ቅዱስ ገላትያ 3:5 ላይ ይሄን ይላል ከእምነት ጋር በሆነ መስማት ዕብራውያን 4:2 ላይ ደግሞ የሰሙት ቃል ይላል አሁን ይሄም ደግሞ የሰሙ ሰዎች ናቸው በጣም የሚገርመው የሰሙ ሰዎች ግን ያልተጠቀሙበት ሲናገር የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልተጠቀማቸውም ይላል ሁሉ ጊዜ ወደ ህይወታችን የሚመጣውን ቃል በእምነት ማዋሃድ ያስፈልጋል እንዲሰራ መፍቀድ ያስፈልጋል 30 60 100 እጥፍ እንዲያፈራ እኛ ራሳችንን የተመቻቸ መሬት እንደ መልካም ዘር እንደበቀለበት መሬት ማመቻቸት ማዘጋጀት ያስፈልጋል እና የብዙ ጊዜ የሰዎች ችግር እግዚአብሔር ሲናገር አየ በመረጃ ስለማይናገር እኔ ይሄ በጣም ገብቶኛል አይቻለሁ ነገሩን ሐሳቡን ማለት ነው እግዚአብሔር ሲናገር ደረቅ ምድር ላይ ይናገራል አየ አሁን የሚመስል ነገር የለም ለምንድነው ብዙ ሰዎች ሰይጣንና ሰዎችን የሚያምኑት ከእግዚአብሔር ይልቅ ፕራክቲካሊ አማኞች እንኳን ከእግዚአብሔር ይልቅ ሰይጣንንና ሰዎችን እንደሚያምኑት ታውቃላችሁ በህይወት ሲፈተን ባፋቸው እግዚአብሔርን ይበሉ እንጂ በህይወት ሲፈተን እንዴት በሉኝ ለምሳሌ የሚያስጨንቅ ነገር ወደ ህይወትሽ ጠላት ያመጣል የሚያስጨንቅ እንቅልፍ የሚያሳጣ ነገር ከተኛሽ እግዚአብሔር ደግሞ በቃሉ ረፊው እኔም አምላክ እንደሆንኩ ወይም ደግሞ አይዞሽ የሚል ቃል ያመጣል ቁጭ ብለሽ ካደርሽ ከእግዚአብሔር ይልቅ ማንን የሰማሽው ያመንሽው ማለት ነው ሰይጣንን ነው ማለት ነው ምክንያቱም ያ ቃል ኃይል አግኝቷል ማለት ነው ያ ቃል ጉልበተኛ ነው ማለት ነው በህይወት እንዲሁ ሰዎች አንዳንዴ ክፉ ነገር ይናገራሉ ያ ነገር ይሆንብኛል ብለህ ስትጠብቅ ማለት አምነሃል ማለት ነው ያንቀ በነገራችን ላይ የሚመጣውን ቃል ሁሉ ወደ ህይወታችሁ እንድታስገቡ ግዴታ የለባችሁ የአንድ ማቹርድ ያደረገ አማኝ መለያ የሚመጣውን ቃል ሁሉ ሩም አይሰጠው አንዲት በጣም የምታምር ቆንጂዬ ወጣት ባልተጠበቀ ሁኔታ ገጠር ውስጥ አንድ የገበሬ ልጅ ያገባች አሉ እና ልጅቷ በጣም ታምሪ ከተማ ልጅ ናት ሌላ ሰው ኤክስፔክት የሚያደርገው ከተማ ጥሩ ስራ ያላቸው ሰዎች አግብታ ምናምን እንደምትኖር ስትጠበቅ እሷ ግን ቀጥታ የገበሬ ልጅ ያውም እየሄደች ከከብቶች ጋር ምናምን የምትውል ሆነች ከዛ የነሱ ጎረቤት አንዲት እናት ኃይለኛና ነገረኛ ነገር ናቸው ልጅቷ በወጣች በገባች ቁጥር ይናገሯታል ይሰድቧታል የሚሏት ምንድነው አንቺ ብሎ ደግሞ እንደው ሽፋንሽ ሲያዩሽ መልካም ቆንጆ ትመስላለሽ ውስጥሽ ግን አስቀያሚ ነው ይሏታል እዛ ዶክተር ሎየር ወይ የሆነ ጥሩ ቦታ ያለው ሰው ታገቢያለሽ ተብሎ ሲጠበቅ እዚህ መተሽ ከከብት አዛባ ጋር ምን ምታስቀይም እያሉ ጧትና ማታ ሁሉ ይሰድቧታል ልጅቷ ደግሞ ፈገግ ብላ ትሄዳለች በማግስቱም ይሰድቧታል ሳቅ ብላ ትሄዳለች ሴትዮዋ ግራ ገባቸው እሷን ለማናደድ የሚወረውሩት ፍላጻ ሁሉ አይሰራም በኋላ አንድ ቀን
ልክ እሷ በምትመጣበት ሰው ወረዱና ደይ ጠበቋት እንዴት ዋልሻሉ ደና አለች አንድ ነገር ገርሞኛል ምንድነው ማዘር ሁሉ ጊዜ ስሰድብሽ አንቺ ፈገግ ብለሽ ስቀሽ ነው አትሰድብኝ መልሰሽ አትጣልኝ አትበሳጭ ምንድነው ሚስጥሩ ሲሏት የውሎት ማዘር አለች አንድ ሰው ስጦታ አመጣሉት አለች ስጦታውን አልፈልግም ካሉ የት ነው የሚቀረው አለቻቸው ሰጪው ጋር አይደለም ስለዚህ እኔ ምንድሁ ነው የሚሰጡኝን ነገር አልቀበሉትም ለዚህ ነው አለች እና ክፉ ነገር በመጣ ቁጥር እኔ አልቀበልም ለሰውየው ነው ዘው ምተውለት ለዚህ ነው ማልበሳጨው ስጦታውን ከተቀበልኩማ ልናደድ ነው የተለያየ በህይወቴ ምላሽ ላመጣ ነው ስለዚህ እኔ ስለማልቀበሉት ነው የማልናደደው አለች አንዳንዴ ይኸውልህ ጠላት እንደ ጊፍት አምጥቶ ይሰጣል ድንቅት በህይወት መንገድ ላይ ባልጠበቀው መንገድ እየሄድክ አምጥቶ ይወረውርብሃል ንቃ አትቀበል የሰጡን ጊፍት ሁሉ አትቀበል አሜን መልስላቸው ለሰዎቹ እነሱ ጋር ይቆይ እነሱ ጋር ነበር በፊት በዛው ይመለስላቸው አታስገባ ስናስገባ ህይወታችንን ይጎዳል እና የእግዚአብሔርን ድምጽ ነው እንድናስገባ የሚፈልገው በእግዚአብሔር ቃል ተደግፈው የሚኖሩ ሰዎች ህይወታቸው የደስታ ነው የሰላም ነው ሁሉ ጊዜ ፈገግታ ከፊታቸው ላይ ያጠፋው ሐዘን እድል ፈንታ አያገኝም በህይወታቸው ሁለተኛው ሐሳብ እንደው ለምንድነው ለመስማት አማኞች የምንቸገረው የሚለው ሳስብ ዋጋ ላለመክፈል ነው የእግዚአብሔር ሐሳብ ወይም እግዚአብሔር ወደ ህይወታችን የሚያመጣው ሐሳብ ለስጋ ብዙ ጊዜ አይመችም እና ቃልን አዎ ልክ እንደሆነ ይገባናል አዎ ግን የራሳችንን ኮምፎርት ከመፈለግ የተነሳ ጥለን ለመሄድ እንነሳለን እባክህ እግዚአብሔርን ቃል ስማ እባክሽ የእግዚአብሔርን ቃል ስሚ ይቀናልሻል መንገዱ ይስተካከላል እግዚአብሔርን የሰማ ሰው ወድቆ አያውቅም እረኛውን ስማ ልክ ነው እንደነገርኩ ዋጋ የሚያስከፍል አንዳንዴ ኮስት ያደርጋል ብዙ ነገር ግድ የለም ይሁን የጠራህ እግዚአብሔር ከሆነ ተከተለው አቅጣጫ አትቀይር ፍጻሜ ያማረ ይሆናል ዋጋ ላለመክፈል ነው ዮናስን ታስታውሱታላችሁ ዮናስ ምዕራፍ 1 ቁጥር 2 ላይ ተነስተህ ወደዚች ወደ ታላቂቱ ከተማ ወደ ነነዌ ሂድ በሷም ላይ ስበክ አለው ይላል ዮናስ ብዙ ስለ አገልግሎቱ በጣም ሰፊ ነገር የተጻፈለት ሰው አይደለም ግን ከዛ በፊት እግዚአብሔርን እየታዘዘ እየሰማ የኖር አገልጋይ እንደሆነ እናስባለን ምንድነው ግን አንዳንዴ እኮ አንዳንድ ቀኖች ራሳችንን ይገልጣሉ ታቃላችሁ ምን ማለት ነው ከዛ በፊት ውጣ ሲለው ያው አሳማኝ ነገሮች ስለሚለው ይሆናል እየወጣ እየገባ እሱ እያሳመነውም ነው አሁን ግን ሊያሳመነው የሚችለው ነገር አይደለም ወይም እሱ አላመነበትም ሂድና በነነዌ ላይ ስበክ ያአሶር ዋና ከተማ ነው ነነዌ እስራኤልን ሲያስጨንቁ የኖሩ ናቸው እነሱ ጋር ሄጄ ምን ብዬ ነው መስበከው ነው የሚለው ይሄ ሰው በዚህ ላይ ደግሞ ይሄ እግዚአብሔርን የማያውቅ ህዝብ ምን ብዬ ነው ሄጄ እግዚአብሔር እንዲህ ይላል የምለው የሚል ብቻ ከራሱ ጋር ተሟግቶ ምን ብሎ አለመሄድ አንድ ነገር ነው እሱ ደግሞ ከእግዚአብሔር ለማምለጥ ይመስል ወደ ጆፓ ወይም ኢዮጴ ወደምትባል ባህር ዳር ወዳለች ከተማ ነች አሁንም አለች ወደዛ ሄደ ከዛ ዋጋ ከፍሎ ወደ ተርሴስ ወደሚባል አገር መርከብ ውስጥ ገባ በጣም የሚገርማችሁ አንዳንድ ጽሁፎች ሳነብ እግዚአብሔር ሂድ ካለው
ያለው ዲስታንስ እና ይሄ እሱ የሚፈረጥጥበት ዲስታንስ 3 እጥፍ እሱ ዋጋ ከፍሎ የሚሸሽበት ነው የሚርቀው ገባችሁ ሰው እግዚአብሔርን ለማክበር ከሚከፍለው ዋጋ ይልቅ 3 እጥፍ የራሱን ሐሳብ ለማድረግ ይሄዳል እና ሸሽ እግዚአብሔር ግን ነግሮታል እኔ ወደምል ሂድና ንገር ብሎታል እሱ ግን ኖ አላሳመነኝም ዋጋ ከፍሎ ጉዞ ጀመረ እግዚአብሔር ራርቶለታል መንገድ ላይ መርከቧን አናወጣት መጽሐፍ ቅዱስ ውስጥ ስታነቡ ማዕበል ሲነሳ ወይ በተፈጥሮ ነው የሚሆነው አሁን ያውራቂስ ነፋስ ይላል እዛ ሐዋርያት ሥራ 27 ላይ ያስነሳው ማን እንደሆነ አይናገርም ያው ነፋስ መጣ ነው የሚለው ማዕበል ደግሞ ይመጣል በተፈጥሮ በሌላ ቦታም እዛ ማርቆስ ምዕራፍ 4 ላይ መስታዩ መጨረሻው ላይ ወደ ማዶ ሊሻገሩ ሲሉ ማዕበል መጥቶ ጌታን ከደቀ መዛሙርቱ ጋር እንዳናውጣቸው ይናገራል እሱ እንዳው ምዕራፍ 5 ላይ ያለው ሌጊዮን ነው የላከው ይባላል መናፍስቶችም ይሄንን ያደርጋሉ እንዳይደርሱ ወደዛ ማለት ነው እግዚአብሔር ግን ማዕበል አስነሳ የሚል ቃል የምታነቡት እዚህ ክፍል ላይ ነው ስለ ዮናስ ስታነቡ እግዚአብሔር በባህሩ ላይ ማዕበል እንዳስነሳ ይናገራል አንዳንድ ጊዜ ሰዎች የሚያልፉበት ነውጥ ሰዎች የሚያልፉበት የህይወት ፈተና ከራሱ ከእግዚአብሔር ሊሆን ይችላል ግን ለማጥፋት አይደለም የእግዚአብሔር ለመመለስ ነው ከዛ ሰዎቹ ተጨነቁ የሚያውቁት ነገር የለም ሁሉ ጊዜ የሚሄዱበት ጉዞ ነው እሱ ደግሞ ታችኛው መርከቡ ክፍል ውስጥ ገብቶ ተኛ ይላል ከዛዛ እንዴት እናርግ ይላሉ እህል ይጥላሉ መርከቧን ለማቅለል የማያደርጉት ነገር የለም እሱ ጻት ውስጥ ገብቶ በኋላ በማ ምክንያት ነው ይሄ ነገር ያገኘን ይያሉ ዘሁሉንም ሲጠይቁ አንድ ሰው እዛ ባህሩ ቤዝመንት ውስጥ መርከቧ ውስጥ የተኛ ሰው አለ እንዴ ያልሰማነው ነውጡን ምን አይነት ደፋር ነው ብለው ቀሰቀሱት ቀስ ብሎ እንዴ እንዲ ልንጠፋ ስንል አንተ አይገድም ለመሆኑ ማን ስራ ምንድነው ከየት ነው የመጣው አሉ ሰማይና ምድርን የሰራውን ባህርና የብሱን የፈጠረውን አምላክ አመልካለሁ አገለግላለሁ አለ እናስ ሲሉት ከሱ ኮብልዬ ነው አላቸው እና ምንድነው ምን እናርግ ታዲያ አሉት ንገረና እኛ ወደ አማልክቶቻችን ጮን ሊያድኑን አልቻሉም ያልጠራነው ያማልክት ስም የለም ሊመጣ አልቻለም የመጣው ዋናው ነው ያናወጠው ራሱ ካልሆነ የሚያቆመው የለምና ምን እናርግ ሲሉት እንዲህ አላቸው እኔን አንስታችሁ ወደ ባህር ውስጥ ጣሉኝ ያን ጊዜ መርከቡ ጸጥ ይልላችኋል አለ ይሄን ሲል አንድ ሰው ጣሉኝ ሲል ዝም ብላ ስታተረው ጨነቃቸውና ቆይ መጀመሪያ ግን እንሞክራሉ እንቅዘፍ ቢሉ ሊደርሱ አልቻሉም ከዛ በኋላ በቃ ጨነቃቸው ጸልዩ በቃ ይሄ ሰው ጣሉኝ ብሏል እንግዲህኛ ምን እናርግ ብለው ሲጥሉት መርከቧ ጸጥ አለች አንዳንዴ ይወል ከህይወት መርከብ ውስጥ ጣል የሚልህ ነገር አለ ዮናስን ጣል ነውጡ ጸጥ እንዲልልህ አቤት እግዚአብሔር እንደ እግዚአብሔር ያለ አስተማሪ ማን ነው ይላል መጽሐፍ ቅዱስ ይሄ እኮ ዝም ብሎ እንደዚህ ቁጭ ብሎ ስለመማር ብቻ እንዳይመስልህ በላይፍ ኮርነር ላይ ይወስዳል እንደፈለክ ምትናገር እንደፈለክ ታው ቀስ ብሎ ጥግ ያስይዛል ማንንም ሊያድንህ ማይችል ቦታ ውስጥ ጨምራል ከዛ ዮናስን ባልተለመደ መልክ ትልቅ አሳ ወይም አሳ ነባሪ ያዘጋጀለት ይላል አሳ ነባሪ ተቀበለው ምግብ አገኘው ብሎ አንድ ሲወረውሩለት ላጥ ሲያርቅ እግዚአብሔር እንዲያለው አይ ባደራ መልክ አንተ ጋር እንዲቀመጥ ነው እንጂ እንድትበላው አይደለም ይሄን አስገባው ተባለ ውስጥ በነገራችን ላይ ሳይንስ ያው ይሄንን አይቀበልም ብዙ ነገር አይቀበልም ለነገሩ ሳይንስ ከመጽሐፍ ቅዱስ ለምን ነው የማይቀበለው አሳ ነባሪ ውስጥ ያለው የፈላ ውሃ እንኳን ሰው ገብቶ የሚፍለቀለቀው ነው እዛ ያለው የሚሆን ነገር አይደለም ሰው ሊገባበት ግን እግዚአብሔር ነው አሜን ተላል እግዚአብሔር እኮ ነው ፕሌን ላይ
አንዲት ሴት ከአንድ ሰው ጋር ተገናኘች የሚለውን ተዚህ በፊት ተናግሬዋለሁ አይ ቲንክ እና ቁጭ ብለው ፕሌን ላይ እየተጫወቱ ከየት የመጣው ወደዚህ ነው ከየት ነው የምትሄደው ወደ ተባብለው አወሩና ያሽሱ ነገር መጽሐፍ ቅዱስ ነው አላት አዎ አለችው ባይብሏን እያነበበች ነበር እሱም መጽሐፍ ሙሉ ለሙሉ ታምኚዋለሽ አላት አዎ በደንብ አለችው ያ ሰውዬ አሳነባሪ ሆድ ውስጥ ገባ የሚለውንም ታምኛለሽ አላት ዮናስ ማለት ነው አለችው አዎ ዮናስ አሳነባሪ ሆድ ገብቶ የሚለውን ታምኛለሽ አላት አዎ መጽሐፍ ቅዱስ ካለኝ አምናለሁ አለችው ግን እንዴት ሆኖ ነው አሳነባሪ ሆድ ውስጥ 3 ቀን ቆየ ሲልሽ ያመንሽው እንዴት አላት አላቅም እንግዲህ እሱን እዛ ሲሄድ ጠይቀዋለሁ አለችው የታላት አይ መንግስተ ሰማይ ሲሄድ ጠይቀዋለሁ እና እንዴት ነው እሱ ይነግረኛል እንግዲህ እዚህ ላይ አልተጻፈም በዲቴል አለችው እዛ ከሌለስ ሲላ አንተ ተጠይቀዋል አለችው አንተ ተጠይቀዋል አለች አሉ ገባችሁ አይደል እንግዲህ እዛ መንግስተ ሰማይ ከሌለ ሲኦል ነው ያለው ልትለው እና ምንድነው ከባድ የህይወት እንትን ውስጥ ጨመረው እዛ ውስጥ ሆኖ ወደ እግዚአብሔር ጮክ ይላል ግርም በቃ አሁን ተሰርቻለሁ እኔ ኃጢአተኛ ደካማ በቃ ጸሎቱን እንዳለውት ምዕራፍ 3 ነው አሳነባሪ ሆድ ሆኖ ነው በቃ ምህረትን አርግልኝ በቃ በደለኛ ደካማ ይላል ልክ ካስገባው በኋላ እግዚአብሔር አሳውን አዘዘው ይልና የት እንደተፋው ታውቃለህ ነነዌ ተፋው ሂድ የተባለበት ቦታ ፍሪ ኦፍ ቻርጅ ያለ ክፍያ እሱ ገንዘብ ከፍሎ የሄደበትን በአሳነባሪ ወስዶ ነነዌ ቁጭ አረገው ከዛ ሄዶ እንደሰበከ ታያላችሁ ምንድነው አለመታዘዝ ዋጋ ያስከፍላል የእግዚአብሔርን ድምጽ መታገል አንዳንድ ሰው ዘመኑን እንዲሚጨርሳል እንዴት ያሳዝናል አሁን እየከፈልክ ካለው ዋጋ አይበልጥም ብትሰማ የምትከፍለው ዋጋ እና ብዙ ሰው ትልልቅ ዋጋ ይከፍላል እሱን መስማት ያስፈልጋል ሌላው ዋጋ የሚያስከፍለን በሶስተኛ ደረጃ ያየሁት ወይም ቃሉ እንዳይሰማ እንቅፋት የሚሆነን በራሳችን ስለምንተማመን ነው በራሳችን ስለምንተማመን ነው በፍጹም ልብህ በእግዚአብሔር ታመን ይላል ምሳሌ 3:5 ላይ በራስ ማስተዋል አትደገፍ በመንገድህ ሁሉ እርሱን ወቅ እርሱም ጎዳናህን ያቀናልሃል ይላል በራስ ማስተዋል አትደገፍ ይላል በመንገድህ ሁሉ እርሱን ወቅ በእርሱ ታመን ይላል ሰው በእግዚአብሔር ከሚታመን ይልቅ በራሱ ማስተዋል መታመን ይቀለዋል ማምለጥ እንዴት እንዳለበት እግዚአብሔር ከሚነግረው ይልቅ እሱ እንዴት ቢያመልጥ እንዳለው የሚያውቅ ይመስለዋል ሰው ምስኪን ነው አይገርማችሁ በመጽሐፍ ቅዱስ ውስጥ ይሄ በተለይ ርዕስ የሰጠውበትን ፓርት ላንብላችሁ እባክህ እርሱን ስማ የሚለው ማለት ነው ኤርምያስ 38 ትንቢተ ኤርምያስ ምዕራፍ 38 ላይ ይሄ ክፍል ይገኛል ቁጥር 20 ላንብበው ኤርምያስንም እንዲህ አለው ኤርምያስም እንዲህ አለው አሳልፈው አይሰጡህም እኔ የምነግርህን የእግዚአብሔርን ቃል እባክህ ስማ ይቀናልሃል ነፍስህም በሕይወት ትኖራለች አለ ኤርምያስም እንዲህ አለው አሳልፈው አይሰጡህም እኔ የምነግርህን የእግዚአብሔርን ቃል እባክህ ስማ ይቀናልሃል አለው ነፍስህም በሕይወት ትኖራለች ከፍ ብሎ ቁጥር 19 ላይ ሴዴቅያስ የሚባለው ንጉስ የተናገረው እንዲህ የሚል ነበር ንጉሱም ሴዴቅያስ ኤርምያስን ወደ ከለዳውያን በኮበለሉት በአይሁድ እጅ አሳልፈው ይሰጡኛል እነርሱም ያፌዙብኛል ብዬ እፈራለሁ አለው ይሄ የሱ አስተሳሰብ የሱ ዕውቀት ነው የሱ ልምድ የነገረው ነው ይሄን እሱ ግን ተው ይሄን ተው አንተ የምትለውን አስተሳሰብ ተውና ፕሊዝ እባክህ
እግዚአብሔርን ቃል ስማ አለው ይላል። ይህን ክፍል ሳጠና በጣም አገልጋይነት ማለት ምን ያህል ከባድ ስራ እንደሆነ በኤርምያስ ሕይወት አይቻለሁ። ኤርምያስ ወንጀለኛ ሰው አይደለም። ኤርምያስ የእግዚአብሔር ሰው ነው። ዊፒንግ ፕሮፌት በመባል ይታወቃል። አልቃሻው ነብይ ነው የሚባለው። ዘመኑን ከህዝብ ጋር የሚያጋጭ ከነገስታት ጋር የሚያጋጭ መልእክት ይዞ የሚመጣ ነው። እሱ ግን መልእክቱ ግን የሱ አይደል፣ እግዚአብሔር ነው የሚሰጠው። አንዳንዴ ይውላችሁ በተቻላችሁ መጠን ከእግዚአብሔር ቃል ጋር እንዳትጋጩ ተጠንቀቁ። አንዳንድ ሰው የሆኑ ሰዎች ሲያስተምሩ ከሰዎቹ ጋር ለመጋጨት ይሞክራል። ከሰዎቹ ጋር ካስተማሩ ወይ ከነገሩት ጋር ነጋሪው እግዚአብሔር ከሆነ የሚያጋጭ ቀጥታ ከዋናው ጋር። ምክንያቱም እነኛ አስተላላፊዎች ናቸው፣ መልእክቱ እንዲናገሩ የተሰጣቸው ነው፣ የነሱ ቃል አይደለም። ይሄን ሰው ኤርምያስን እዚህ ክፍል ላይ ያየሁትን አንዳንድ ሐሳቦች ልነግራችሁ ነው። በአገር ሰላም እግዚአብሔርን መታዘዝና በአስጨናቂ ወቅት እግዚአብሔርን መስማት አንድ አይደለም። ገባችሁ? አሁን እንደዚህ ቁጭ ብሎ መስማት እና አጣብቂኝ ውስጥ ገብቶ የኔን ሐሳብ የሚያስጥል ሌላ ድምጽ ሲመጣ ያመከተል እንደ ቀላል አናየውም፣ ወይም ቀላል ነገር አይደለም። ምዕራፍ 38 ቁጥር 2 ላይ የእግዚአብሔር ቃል እንዲህ ይላል፣ ኤርምያስም እንዲህ ብሏልና እግዚአብሔር እንዲህ ይላል፣ በዚች ከተማ የሚቀመጥ በሰይፍና በራብ በቸነፈርም ይሞታል፣ ወደ ከለዳውያን ግን የሚወጣ በሕይወት ይኖራል፣ ነፍሱም እንደ ምርኮ ትሆንለታለች፣ በሕይወት ይኖራል። እግዚአብሔርም እንዲህ ይላልና ይህች ከተማ በባቢሎን ንጉሥ ሰራዊት እጅ በርግጥ ትሰጣለች፣ እርሱም ይይዛታል አለ ይላል። ይሄንን የሚለው ባቢሎናውያን ወይም ከለዳውያን እስራኤልን ከበዋታል። ከኔ ጋር ናቸው አይደል? እስራኤልን ከበዋታል፣ እያስጨነቋት ልንገባ ነው እያሉ ነው። ቅጥር አለው እንደምታውቁት፣ እያንዳንዱ ከተማ ኢየሩሳሌም እስካሁንም ቅጥሩ አለ። ከበው ከተማዋን ሊይዙ ነው የመጡት። ጠላት ነው የመጣው። ይሄ መንግስት ደግሞ ጦር እያደራጀ ነው ያለው። እንዴት አድርገን እንከላከል ኑ እያለ ይሄ ሴዴቅያስ የሚባለው ንጉስ እንዴት ነው እንከላከለው እያለ ባለበት ኤርምያስ መጥቶ ምን አለ መሰላችሁ? እጃችሁን ስጡ ይላል የሰራዊት ጌታ እግዚአብሔር ለጠላት። እጃችሁን ስጡ፣ አይ ካላችሁ ግን እናንተም ልጆቻችሁም ትገደላላችሁ፣ እሺ ብላችሁ እጃችሁን ከሰጣችሁ ግን በሕይወት ትኖራላችሁ ይላል የሚል ነው። ይሄንን መልእክት አመጣ። የትነ ህዝብ መሃል የተናገረው ይሄን ሰዓት አለቆች ባለስልጣናት ሰሙ። አለቆቹም ይላል ቁጥር 4 ላይ 38 ኤርምያስ ቁጥር 4 አለቆቹም ንጉሱን ይህን የመሰለውን ቃል ሲነግራቸው በዚች ከተማ የቀሩትም የሰልፈኞችን እጅ የህዝቡንም ሁሉ እጅ ያደክማልና ይህ ሰው እንዲገደል እንለምንሃለን፣ ይህ ሰው ክፋትን እንጂ ለዚህ ህዝብ ሰላምን አይመኝለትምና አሉ ይላል። አለቆች መጡና ይሄው የሚለው ስም አሉ፣ ለጠላት እጃችሁን ስጡ የሚል ራሳቸው ጠላት የቀጠረው ሰው ነው ይሄ። እና አሁን ሌላ ነገር አለ፣ ይገደል አሉ። ቢገደል ሰላም ነው፣ ይሄ ሰው ባለበት ሰላም የለምና እንዲገደል እንለምንሃለን አሉት ይላል። ያመጣው ቃል የሱ አይደለም፣ ግን ይገደል የሚል ትእዛዝ ይዟል። ንጉሱም ሴዴቅያስ ንጉሱ በእናንተ ላይ ምንም ሊያደርግ አይችልምና ነው በእጃችሁ ነው አለ ይላል። ምን አለ ንጉሱ? ለራሱ ግራ ገብቶታል። አሁን እሱ ዳኝነት የሚቀመጥበት ሰዓት አይደለም፣ ተከቧል። እንደፈለጋችሁ አርጉት፣ አሁን እኔ በዚህ ጉዳይ ጠይቁኝ እኔናል፣ እናንተው እጅ ነው ያለው፣ እንደፈለጋችሁ አርጉት አለ። ኤርምያስንም ወሰዱት፣ በግዞት ቤትም አደባባይ ወደ ነበረው ወደ ንጉሱ ልጅ ወደ መልከያ ጉድጓድ ውስጥ ጣሉት። ኤርምያስም በገመድ አወረዱት፣ በጉድጓድ ውስጥም ጭቃ እንጂ ውሃ አልነበረበትም። ኤርምያስም ወደ ጭቃ ውስጥ ገባ። ይኸው ትልቅ ጉድጓድ ነው። አንድ ሰው በቀላሉ ዝም ብሎ ሊወጣ የማይችልበት ነው። በገመድ ያዛሉት፣ ወገቡ ላይ ያሰሩ፣ ምናልባትም
እያወረዱ ለብዙ ሰዎች ሆኖ ታች አወረዱ ሲወርድ ደግሞ ምን ውስጥ መሰለ የሚገባው ጭቃ ውስጥ ነው ጭቃ ውስጥ ሜዳ ላይ እንኳን ጭቃ ውስጥ ከገባ መውጣት ከባድ ነው እንኳንስ ጉድጓድ ውስጥ ምናልባት 4 ሜትር 5 ሜትር ይርዘም አላውቅም እዛ ውስጥ ገባ ጭቃ ውስጥ ከገባ በኋላ ገመዱ ፈቱለትና ተተውት ሄዱ ምን አጥፍቶ ምንም እግዚአብሔር የነገረውን ተናገረ የእግዚአብሔርን ቃል ስሙ ብሎ ተናገረ በገመድ ወስደው ጭቃ ውስጥ አስገቡት በህይወት ለመኖር ከባድ ነው ምክንያቱም ከተማ ውስጥ ምግብ እየጠፋ ነው ያለው ለራሱ ከተማዋ ተከባለች ታስታውሳላችሁ ሰማሪያ ተከባ እንደዛ በነገስታት ታሪክ ውስጥ ምዕራፍ 7 ላይ የርግብ ኩስና ያህያ ጭንቅላት የተሸጠበት አሁንም በረሃብች ምድር ለራሳቸው ትልልቁም ትንንሹም የሚበላው ነገር የለም እሱን አስታውሱ እዛ ውስጥ እንጀራ የሚሰጠው ሰው የለም ሊሞት ነው ምን አጥፍቶ ነው የነገራቸውን እግዚአብሔርን ድምጽ መስማት ስላልፈለጉ ጉድጓድ ውስጥ ጨመሩት እንደ ኤርሚያስ የተሰቃየ ሰው የለም አገልጋይ ማለት ነው ድምጽ ሰምቶ የእግዚአብሔር ነገር ስለተናገረ ከዛ ጭቃ ውስጥ ገባ ይላል ቁጥር 7 በንጉሱም ቤት የነበረው ጃንደረባ ኢትዮጵያዊ አቤሜሌክ ኤርሚያስን በጉድጓድ ውስጥ እንዳኖሩ ሰማ ንጉሱንም በብንያም በር ተቀምጦ ነበር ይላል አቤሜሌክም ከንጉሱ ቤት ወጥቶ ንጉሱን እንዲህ አለው ጌታዬ ንጉስ ሆይ እነዚህ ሰዎች ነብዩን ኤርሚያስን በጉድጓድ ውስጥ በመጣላቸው በርሱ ላይ በማድረጋቸው ሁሉ ክፉ አድርገዋል በከተማይቱም ውስጥ እንጀራ ስለሌለ በዚያ በረሃብ ይሞታል አለ ይላል ማን ነው ኢትዮጵያዊ ጃንደረባ ሰው ያስነሳላችኋል እግዚአብሔር የተባረከ ይሁን አቤሜሌክ እግዚአብሔር ከዛው መካከል እሱ ኦፍ ኮርስ እዛው ለቤተ መንግስቱ ቅርብ ሰው እንደሆነ ይታመናል ምክንያቱም ንጉሱን የሚያዋራ ነው በቅርበት ያለ ነውና መጥቶ ንጉስ አለ ይሄ ነገር ያረጋችሁት ምንድነው ሲለው ምን ምክንያቱም ንጉሱ ያንንም አላስተዋለም እንደምታርጓርጉ ነው ያለው አሬ ኤርሚያስን ጉድጓድ ውስጥ ጨምረውታል እዛ ጉድጓድ ውስጥ ጭቃ ነው ያለው መሞቱ ነው እና እንዴት ዝም ትላለህ አለው እና በረሃብ ይሞታል በቃ ምግብ እንኳን ከተማ ውስጥ እንኳን የለም ከዚህ እንኳን እንዳይጣልለት ምንድነው የሚሻለው ሲለው አንተ የምታደርገውን አድርጋለው ቁጥር 9 ጌታዬ ንጉስ ሆይ እነዚህ እሺ ቁጥር 10 ንጉሱም ኢትዮጵያዊውን አቤሜሌክን ካንተ ጋር 30 ሰዎች ከዚያ ውሰድ ነብዩንም ኤርሚያስን ሳይሞት ከጉድጓድ አውጣው ብሎ አዘዘ ይላል አቤሜሌክም ከርሱ ጋር ሰዎችን ይዞ ሄደ ከቤተ መዛግብቱም በታች ወደ ነበረው ወደ ንጉሱ ቤት ገባ ከዚያም አሮጌ ጨርቅና እላቂ ልብስ ወሰደ ወደ ኤርሚያስም ወደ ጉድጓድ ውስጥ በገመድ አወረደው ኢትዮጵያውም አቤሜሌክን ኤርሚያስን ይህን አሮጌ ጨርቅና እላቂውን ልብስ በብብትህ ከገመዱ በታች አድርግ አለው ኤርሚያስም እንዲሁ አደረገ ኤርሚያስም በገመዱ ጎትቶ ከጉድጓዱ አወጡት ኤርሚያስም በግዞት ቤት በአደባባይ ተቀመጠ ይላል አሁን ቢያንስ ይሻላል እንደማንኛውም እስረኛ አቤሜሌክ ይሄንን አረገ እንደነገርኳችሁ አንዳንድ ጊዜ የምታደርጓቸው ለእግዚአብሔር ሰዎች እኮ የምታደርጉት ነገር እግዚአብሔርን እኮ ተስፋ ስለምታረጉ ነው ስለምታምኑ ነው አንዳንድ ሰዎች ለአገልጋዮች ጥሩ ክብር አላቸው እዛውን በነገስታት መጽሐፍ ላይ ስታነቡ ያቺ ሱናማይቱ ሴት በዛ ሲያልፍ ኤልሳዕ አየችውና በዚህ ስታልፍ ለምን ትቸገራለህ እዚህ አፕስቴር ላይ አንድ ቤት ሰጣሃለው ጠረጴዛ አስገባላለሁ ወንበር አደርጋለሁ አልጋ አለ በቃ እዚህ ስታልፍ ስታገድም እዚህ ያረፍክ ይዳለችው የህይወቷን ጥያቄ የተረሳውን የተዘጋው መለሰላት እሷ እኮ ለዛ ብላ አይደል ያርገችው ጥያቄ ያለሽ ስትባራሱ እኔ ምንም ጥያቄ የለኝም በወገኖቼ መካከል ነው ምኖረው ብላ ነበር ምንም ችግር የለብኝም ብላ የተደበቀውን ግን ችግሯን እግዚአብሔር መፍትሄ ሲሰጣት ያላችሁ ይሁላ ለአገልጋይ ያላችሁ ክብርም ውርደትም ንቀትም የሚያሳየው ለእግዚአብሔር ያለው ሰው ግን አያውቅም ባጠገባቸው ያሉትን ትንንሽ የሚመስለው ለእግዚአብሔር ስራ የሚሮጡ ሰዎች ማክበር እግዚአብሔር ማክበር ነው እና ይሄ ሰው ይሄንን በማድረጉ ከእግዚአብሔር ዘንድ በጎነት መጥቷል ከዛ የሚገርመኝ ቁጥር 14 ላይ ንጉሱም ሴዴቅያስ ልኮ በእግዚአብሔር ቤት ወደ ነበረው ወደ ሶስተኛው መግቢያ ወደ እርሱ ነብዩን ኤርሚያስን አስመጣው ንጉሱም ኤርሚያስን አንዲት ነገር ጠይቀሃለሁ ምንም አትሸሽገኛለሁ ይው አሁን
እዛ ጉርጓዱ ሲጨምሩት ምን ሲሉ ሲያሰቃዩት ቆይተው መጨረሻ ላይ ንጉስ ወደዛ ዞር ማለቱ አልቀረም ኤርሚያስን በስውር ጥሩና አምጡልኛል በስውር እሺ ብለው አመጡት አቤት ጌታ ያለ እንዳው አትዋሸኝ አትሸሽገኝ ተእግዚአብሔር የሰማውን ነገር ንገረኝ ምን ላርክ ተጨንቅ ያለው አለው ተጨንቃላው እግዚአብሔር እንዲህ ይላል አለው በነገር አትገለኝም አለው አልገለህም አለው አልገለህም ንገረኝ ምንም ክፉ ነገር አታደርስብኝም አላደርስብህም እግዚአብሔር ያለን ብቻ ንገረኝ አለው እንግዲያውስ እግዚአብሔር እንዲህ ይላል እጅህን ስጥ ለጠላት ገባ የኤርሚያስ ጀግንነት አይታየ ወይ አልሰማውም አላየውም ብሎ አባት ነው እንደፈለገ ያርገኝ አይልም የፈለገ ነገር ይምጣ ይጋፈጠዋል እጅህን ስጥ ይላል እግዚአብሔር እጅህን ከሰጠ አንተም በሰላም ትኖራለህ ነፍስ በህይወት ትኖራለች ልጆች በሰላም ኑሮ ትቀጥላለች እምቢ ካልክ ግን ክፉ ነገር ነው ያየሁት አለው እንዴት አርጌ ነኝ ማረገው ለጠላት ኮብልለው ከኛ የሄዱ አይሁዶች አሉ እዛ ባቢሎናውያን ጋር በእነሱ እጅ ነው ቀጥታ ሳልፈው የሚሰጡኝ ይጫወቱብኛል ተቃዋሚ ፓርቲ እዛ ሄዷል ማለት ነው እንግዲህ በዘመኑ ቋንቋ እኔን መንግስቴን የማይፈልጉ ሰዎች ኮብልለው ይሄዱ አሉ ለነሱ አሳልፈው ይሰጡኝ ይጫወቱብኛል እና ይሄ እንዴት ይሆናል ሲለው እባክህ እኔም ነግረኝ እግዚአብሔር ቃል ስማ ያንተንቶ መዳን ከፈለክ ማምለጥ ከፈለክ እኔም ነግረኝ እግዚአብሔርን ቃል ፕሊዝ ሊስን ስማ አለው ይላል መቼም በሰዴቅያስ እንደ ስጋ ለባሽ ልፈርድበት አልችልም ቀላል አይደለም ሊያጠፋ የመጣህን ጠላት ከቦህ ይያል እጅህን ሄደ መስጠት ቀላል አይመስልም ግን የተናገረው ማን ነው ጥያቄው እግዚአብሔር ካለ ግን ማድረግ ይገባል እጅህን ብትሰጥ ነፍስ በህይወት ትኖራለች እንቢ ብትል ግን ክፉ ነገር ይሆናል አለው ከተማይቱንም ታድናታል አለው በተለይ ቁጥር 15 ላይ ዝቅ ብዬ ቁጥር 15 ላይ አለችዋን ሐሳብ ባነባት ጥሩ ነው ሶሪ ወርታች ኤርሚያስም ሴዴቅያስን በነግርህ በእውኑ አትገለኝም በመክርህም አትሰማኝም አለው ንጉሱም ሴዴቅያስ ይህችን ነፍስ የፈጠረውን ሕያው እግዚአብሔርን አልገልህም ነፍስህንም ለሚሹ ለነዚህ ሰዎች እጅ አሳልፌ አልሰጥም ብሎ በቆይታ ለኤርሚያስ ማለ ኤርሚያስም ሴዴቅያስን የእስራኤል አምላክ የሰራዊት አምላክ እግዚአብሔር እንዲህ ይላል ወደ ባቢሎን ንጉስ አለቆች ብትወጣ ነፍስ በሕይወት ትኖራለች ይህችም ከተማ በእሳት አትቃጠልም አንተም ቤትም በሕይወት ትኖራላችሁ ወደ ባቢሎን ንጉስ አለቆች ባትወጣ ግን ይህች ከተማ በከልዳውያን እጅ ትሰጣለች በእሳትም ያቃጥሏታል አንተም ከእጃቸው አታመልጥም አለው የሚገርማችሁ በጣም ልብ የሚነካ ታሪክ ሆነ ከዚህ በኋላ ሴዴቅያስ ተእግዚአብሔር የራቀ ህይወት ባንድ ሌሊት ከየት ያምጣው አየ አንዳንዴ እኮ የህይወት ፈተናዎቻችንን ምንቋቋምባቸው ትላንት ከትላንት ወዲያ ያሳደግናቸው ናቸው አየ በትንሹ እግዚአብሔር ሲደርስልህ ያየህ ትልቁን ስትጠይቅ ሲያደርግልህ ከፍ ያለው ስትጠይቅ ሲያደርግልህ ነው ትልቅ ነገር የምትቋቋመው እንጂ all of a sudden ትልቅ ነገር ሲመጣ እኮ አትችልም እምነት ይፈልጋል ስለዚህ ይሄ ሰው ምን አለ አብሮት ካሉት ጋርዶቹ ጋር ተማከረ የከተማው ሀብታም ታዋቂ ሰዎች በሙሉ መተው እሱ ስር ተሸሽጓል ንጉሱ ስር እንግዳውስ ለሊት ተነስተን እንጥፋ በቃ በዚህ በርሻው በመናመን በኩል አርገን ከዚህ በፊት እንሄድበት እነሱ ጠላት ናቸው የት ያገኙናል በዛ ተሽሎክሎከን እናብልጣሉ ወጣው ጉዞ ጀመሩ ምዕራፍ 39 ላይ ቁጥር 4 እንደዚህ የሚል ቃል ታያላችሁ የይሁዳም ንጉስ ሴዴቅያስ ሰልፈኞቹን ሁሉ ባዩአቸው ጊዜ ኮበለሉ በሌሊትም በንጉሱ አትክልት መንገድ በሁለቱ ቅጥር መካከል ከነበረው ደጅ በከተማይቱ ወጡ በአረባም መንገድ ወጡ የከለዳውያን ሰራዊት ተከታተሏቸው ሴዴቅያስንም በኢያሪኮ ሜዳ አገኙት ይዘውም በሐማት ምድር ወዳለችው ወደ ሪብላ ወደ ባቢሎን ንጉስ ወደ ናቡከደነጾር አመጡት እርሱም በፍርድ
ፍርዱን በርሱ ላይ ተናገረ የባቢሎን ንጉስ ሴዴቅያስን ልጆቹ በአይኑ ፊት በሪብላ ገደላቸው የባቢሎን ንጉስ የይሁዳን ከበርቴዎች ሁሉ ገደለ የሴዴቅያስንም አይን አወጣ ወደ ባቢሎንም ይወስዳቸው ዘንድ በሰንሰለት አሰረው ይላል እንዴት አስደንጋጭ መሰለ አልሰማም በማለቱ ምክንያት ከፈለ ሊከፍል የማይገባው እግዚአብሔር ግን እስከ መጨረሻው እድል ሰጥቶት ነበር ማምለጫ መንገድ አዘጋጅቶለት ነበር እምቢ ብሎ ራሱ ተሽለክልክ ያመልጣል ሲል አዩ ተከታተሉ ደረሱበት ያዙት አመጡት ናቡከደነጾር በተቀመጠበት በዙፋኑ ፍርድ ይሄው ይዘመተናል ንጉሱ ሲል ልጆቹን ፊት ለፊት ገደሉ አለ ልጆቹን ፊት ለፊት ገደሉ ያከበርቴ ሀብታም ባለስልጣን ሁሉ ተከታትለው የነበሩት በሙሉ ገደሏቸው የሱን ሁለቱንም አይኖቹን አወጡት ይላል ከዛ በሰንሰለት እጁን አስረው ወደ ባቢሎን ምድር እንደወሰዱት ታያላችሁ ወገኖቼ የኔና የናንተ የራስ ምክር ውጤቱ ይሄ ነው ገዳይ ነው የእግዚአብሔርን ድምጽ መስማት ነው የሚያስመልጠው እባክህ እግዚአብሔርን ስማ ይቀናልሃል አለው ይላል በቸገራችሁ ጊዜ የምትሄዱት የት ነው በጨነቃችሁ ጊዜ የምትጠይቁት ማንን ነው አንድ ምክር ልስጣችሁ እግዚአብሔርን ከመጠየቃችሁ በፊት እንደምታደርጉ እርግጠኛ መሆናችሁ ነው ለኮንፎርሜሽን አትሂዱ ያሰባችሁት ሐሳብ ላይ ማህተም እንዲያረግበት አትሂዱ ወደ እግዚአብሔር እቅዳችሁ ላይ ራይት እንዲያደርግበት አትሂዱ ጠይቁት ሲነግራችሁ ባይመችም ለማድረግ እንጨክን ምክንያቱም እግዚአብሔር ከተናገረ መልካም ይሆናል ራርቶልሻል ማለት ነው ራርቶልሃል እድል ሰጥቷል ማለት ነው ይሄን አርግ ሲል ለማድረግ መጨከን ያስፈልጋል ኢየሱስ የተባረከ እንደ ሰው አያማህም እንደ ሰው ገበናህን አያወጣም የሰው በግምት ነው አንድ ጽሑፍ ነበር ምን ይላል ምክር ከሰው አትጠይቅ ነው የሚለው ርዕሱ እና ደንግጬ ምን ማለት ነው ብዬ ማንበብ ጀመርኩኝ ምክር ከሰው አትጠይቅ ይላል እና ምን ይላል ምክር ከሰዎች ስትጠይቅ ይላል ይመክሩሃል የሚመክሩህ ከፍርሃታቸው ተነስተው ከራሳቸው ከኤክስፒሪየንሳቸው ተነስተው ከሊሚቴሽናቸው ተነስተው ይመክሩሃል አንተ ደግሞ ይላል የተጠራው ለሌላና ለሰፋ ክብር ሆኖ ሳለ ከዛ በኋላ ጎትተው በእነሱ ሊሚቴሽን ውስጥ ያስገባዋል ይላል ገባችኋል ምክር ሲባል ኦርዲነሪ ፐርሰን ምንም ነገር በህይወቱ ላይ ለውጥ የሌለ ሰው ወይም እንደ ቃሉ የማይመክርህን ሰው የደስታ ማክር ማለት አምጥቶ ድራግ አርጎ ታች ያስቀምጣል በቃ አንተም ለትልቅ ክብር እኮ ተጠርተሃል ምክንያቱም they don't know what you know ይላል they don't see what you see ይላል አንተ የምታውቀውን አያውቁም አንተ የምታየውን አያዩም በግምት ነው የሚነግሩ ግን እንደ ቃሉ የሆነ ሰዎችን ስታማክር በእግዚአብሔር ቃል ሼፕ ያስይዙሃል ይመክሩሃል ያን ጊዜ በህይወት አቅጣጫ በትክክል መሄድ ትችላለህ ኢየሱስ የተባረከ ይሁን እኔ ምነግርህን የእግዚአብሔርን ቃል እባክህ ስማ ከዛ የሚገርማችሁ ቆጣላት መጣና ከተማዋን ከበባት መቼም ታሪኩን ለመቋጨት ያክል ሲመጡ ኤርሚያስ ተስሯል ስቲል አሳዝን በዛ አስራውት ነው ጥለውት ይጠፉ ነገስታቱ ሲመጡ ምን ቢያርጉ ጥሩ ሂዱና ፍቱት አሉ ጠላት እኮ የጠላት ጦር መጥቶ ፍቱት ኤርሚያስን ሄደ ኤርሚያስን አስፈቱት ምንድነው የገባኝ የሞት ቀጠሮ የቀጠረበት ሰይጣን እንኳን ቢኖር እግዚአብሔር ጣልቃ ይገባል እንዴት እንደሚያድናታው በጠላቶች እጅ ያድናል ከፈለገ ገዳይ ናቸው በተባሉ እጅ እግዚአብሔር አምላክ የተመሰገነ ይሁን ሌላው ስጋታችን ፍርሃት ነው ፍርሃት በዚህ ሰው ህይወትም አይተናል
በመጽሐፍ ቅዱስ ውስጥ ሌላው እግዚአብሔርን ባለመስማት የምናቀው ሰው ሳሙኤል የተናገረው ሳኦል ንጉስ ሳኦል የመጀመሪያው እስራኤል ንጉስ ነው። ይሄን በተለያየ መንገድ ተነስቶ እናውቃለን። እኔም ሌሎች ወገኖቼም ብዙ ጊዜ የምናነሳው ነው። አንደኛ ሳሙኤል 15 ላይ ያለ ቃል ቁጥር 22 እንዲህ ይላል። ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም ያውራ በግ ስብ ከማቅረብ ይበልጣል። አመፀኝነት እንደሟርተኝነት ኃጢአት ልከኝነትም ጣዖትን ተራፊምን እንደማምለክ ነው። እግዚአብሔርን ቃል ንቀሃልና እግዚአብሔር ንጉስ እንዳትሆን ንቆሃል አለው ይላል። ቁልፍ ነገሮች ይነግረናል እዚህ ክፍል ላይ። ሳሙኤል ለሳኦል ነው የሚነግረው። አማሌቅን ፈጽመህ አጥፋ ብሎ ተልኮ ነበር። የተሰጠውን ሚሽን እንደሚገባ አልተወጣም። ይሄ ሰው አለመወጣቱ አንድ ነገር ሆኖ ሳለ መጥቶ አጥፍተሃል ሲለው ኮንፍሮንት ያደርጋል፣ ይከራከራል፣ ለማሳመን ይጥራል እንጂ አድሚት አያደርግም። ይው ሳኦልም ዳዊትም እንደውም ዳዊት ከሳኦል ይልቅ በሰው ሂሳብና አቆጣጠር የከፋት ያሰርቷል። ልክ ነው አይደለም? የዳዊት ኃጢአት አንዳንዴ እኔ እዚህ መድረክ ላይ ራሱ ማንሳት ይከብደኛል። ዳዊት ብዬ ብዙ ጊዜ ጀግንነቱን ኃያልነቱን አውርቷል አይደል? ግን ስጋ ለባሽ ስለነበር ከሰው ሚስት ጋር መተኛቱ ሳያንሰው ባሏን አስገድሏል። ትልቅ ግፍ አድርጓል። ግን ናታን መጥቶ በምሳሌ አድርጎ ሲነግረው ነብዩ ያ ሰው አንተ ነህ ሲለው ዳዊት አንድ ነገር አልተናገረም። ወረደና ወደቀ፣ አመድ ላይ ተኛ፣ ጥቁር ለበሰ፣ ማቅ ለበሰ ይላል። እኔን ኃጢአተኛውን አለ ማረኝ። መዝሙር 50 በነገራችን ላይ እሱን ነው የሚያወራው። አቤቱ እኔን ማረኝ የሚለው እዛ ተንበርክኮ የተናገረ የዘመረው መዝሙር። ኃጢአተኛውን እኔን ይቅር በለኛል በድያለሁ አለ። እኔ ልጅ ልባል አይገባም ብሎ በእግዚአብሔር ፊት ሲያልቅ እግዚአብሔር ምህረት አረገለት። እግዚአብሔር ይኸውልህ የማይሳሳቱ ሰዎች አይደለም የጠራው፣ ግን ቶሎ ብለው ልባቸውን ሰብረው ይቅርታ የሚጠይቁ ምህረት አርግልኝ የሚሉ ሰዎችን እግዚአብሔር ይቀበላል። ሳሙኤል መጣና እግዚአብሔር ሄደህ ኃጢአተኞቹን አማሌቃውያን ፈጽማ አጥፋቸው፣ ቁጥር 18 አጥፋቸው እስኪጠፉም ድረስ ውጋቸው ብሎ በመንገድ ላከ። ለምርኮ ሳስተህ ለምን የእግዚአብሔርን ቃል አልሰማህም አለው ይላል። ይኸው አንዱ የእግዚአብሔርን ቃል የማይሰማበት ምክንያት የሚነግረን በዚህ ክፍል ላይ ምን ይለናል? ለምርኮ ሳስተህ ለምን የእግዚአብሔርን ቃል አልሰማህም ይላል። ጥቅም ለማግኘት ለተሻለ ኑሮ ብለህ ለምንድነው እግዚአብሔርን ያልሰማው ነው የሚለው። ብዙ ሰው በህይወቱ ጥቅም ለማግኘት የተሻለ ኑሮ ለማግኘት የእግዚአብሔርን ቃል ይጥሳል። እግዚአብሔር ግን ይሄንን ይጠላል። ለኑሮ ሳስተህ ለምን ይሄን አረካለው? ለምንስ በእግዚአብሔር ፊት ክፉ አደረክ ሲለው ሳሙኤልን የእግዚአብሔርን ቃል ሰምቻለሁ። ለምን አልሰማም ሲለው ሰምቻለሁ፣ እግዚአብሔርን በላከ መንገድ ሄጃለሁ ይላል። ከዛ ዝቅ ብሎ እግዚአብሔር ምን አለው? በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? መታዘዝ ከመስዋዕት ማዳመጥም ያውራ በግ ስብ ከማቅረብ ይበልጣል። እግዚአብሔር ከምንም ነገር በላይ የሚፈልገው ታዛዥ ልጆች ነው፣ መስዋዕት አይደለም። አንድ ነገር ልንገራችሁ፣ በአዲስ ኪዳን በሉ በብሉይ ኪዳን እግዚአብሔር የሚሰሙትን ሰዎች ነው በዋናነት የሚፈልገው። አሜን በሉ እስቲ። ሌላ ነገር አይደለም። እግዚአብሔር የሚፈልገው የምትሰማ እንድትሆን ነው። በቃ የሚልህን መስማት። የሚልሽን ከሰማሽ አንቺ ራይት ነሽ በእግዚአብሔር ፊት። ሌላ ታሪክ አይደለም። እግዚአብሔር ይራራል ለልጆቹ። ወደ እግዚአብሔር ስትመጡ እንደነገርኳችሁ እግዚአብሔር ገበና ሸፋኝ የሚረዳ አምላክ ነው። የተራበና ያረጃ አንድ ዝሆን ነበረ አሉ እና ይሄ ዝሆን በጣም ከማርጀቱ የተነሳ ምግብ አጣ። እንደ ዱሮ እንደፈለገ እየተሯሯጠ መብላት አልቻለም። ዝሆን ነበር በአንድ ወቅት። አሁን ግን ደከመ።
ከዛ ቀስ እያለ ወክ እያረገ አንድ ርግብ ስትበር አይቶ ዛፍ ላይ ቁጭ አለች ባክሽ እንዳው ርቦይ ነበር ቁርስም አልበላው የሚበላ ነገር ይኖርሻል ሲላት አዎ ና አለችና ዛፉን ተደገፈ አመጣልሃለሁ ብላ ተሯሩጣ የሚበላ ነገር እንዳው ከዛም ጠርቀም አድርጋ ሰጠችው በላ አመሰግናለሁ እግዚአብሔር ይስጥልኝ አለ በሁለተኛውም ቀን መቼም ሆድ ነው እንደገና ይጠይቃል እንደገና አሁንም እንትን እየሄደ አንድ ሌላ ሰጎን እየሮጠች ስትሄዳያት ሰጎን ባክሽ እርቦኛል ምግብ ከዛ ሷም ተሯሩጣ ሄዳ የሚበላ መጣችለት በላ እግዚአብሔር ይስጥልኝ አለ ሶስተኛ ቀን እንደገና ራበው ከዛ በቀቀን ፓሮት አገኛት ወዴት ይሄድ ክርስቶስ ላይ ርቦኝ እንደው ምግብ አጥቼ ምን ችግር አለ አለች ከዛ ተሯሯጠች አመጣች አበላችሁ በሶስተኛው ቀን ከበላ በኋላ ግን በአራተኛው ቀን የዱር አራዊት ሁሉ ሰልፍ ወጥቶ ንግግር ያረጋሉ ምንድነው ብሎ ወጣ ሲል ዝሆን ተዋረደ ሚል ናቸው ያ ጀግና ዝሆን እየለመነ በየሰፈሩ ይበላል አሉ ብለው ምድር አንበሳ ምድር ነብር ትልልቅ እንስሶች ሁሉ ይሳለቁበት ጀመር ከዛ ይስቃሉ በደዚህ ይባል ዝሆን ሲለምን ተገኘ ከደዚህ ከሌሎች ከአዋፋት እየደ ይበላል እያሉ ሲሉ ሰማ እና በጣም አዝኖ እያለ አንበሳ መጣሩ ምን ሆነ ነው ሲለው በጣም አዝኛለሁ ርቦኝ በርግጥ ነው ጠይቄ በልቼ ነበር ሁለት ቀን ሰላም ነበር ሶስተኛ ቀን ከበላ በኋላ ምንድነው ማን ያበላ ሲለው መጀመሪያ ቀን እርግብ ነች ያበላች ሁለተኛ ቀን ደግሞ ሰጎን ነች ሁለቱን ቀን የበላው ጊዜ ምንም ሰላም ነበር አሁን ሶስተኛ ቀን ግን ተፓሮቷ ከበላው ከበቀቀኗ ከበላው በኋላ ግን ችግር የተፈጠረው አያለው አንዳንድ ጊዜ የት ሄደ መብላት እንዳለበት ማወቅ አለብህ እና እሷ ነች ሀገሩን የሞላችልህ አለው አበላሁት ዝሆን ብላ ወገኖቼ አንዳንድ ሰው ትንሽ ነገር አድርጎ አገሩን ይሞላዋል በድምጽ አምላክ ጋር ሂድ እንዴት አድርጎ እንደሚያመጣው አታውቅ እንዴት አድርጎ መልስ እንደሚሰጥህ አታውቅ ተንበርከክና አባቴ በል ብቻ ግን የሚነግር እባክህ ስማ ህይወት ይቀናልሃል እግዚአብሔር አምላክ የተመሰገነ ይሁን እግዚአብሔርን በመስማት ድላል ብዙ ሰዎች በመጽሐፍ ቅዱስ ውስጥ እግዚአብሔርን ሰምተው ከክብር የተካፈሉ አሉ ዛሬ ይሄን ያህል ካልኩኝ ይበቃል ባክህ እግዚአብሔርን ቃል እንስማ እንጸልያለን